የአፋር ብሔራዊ ክልላዊ መንግስት የህወሓት ኃይሎች በጥቃት እንደከፈቱበትና 6 መንደሮችን ተቆጣጥረው እንደያዙ ከገለጸ በኋላ ውጥረቱን በተመለከተ ከትግራይ ክልል በኩል የትግራይ ክልል ሰላምና ጸጥታ ቢሮ በጉዳዩ ዙሪያ መግለጫና ማብራሪያ ሰጥቶ ነበር። አሁን ላይ ደግሞ በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያኔ ሓርነት ትግራይ ህወሓት በአፋር ክልል ውስጥ ፈጽሞታል የተባለውን ጥቃትና ወሯል የተባለውን መንደር ተከትሎ መግለጫ አውጥቷል። ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊውን ሂደት የሚያናጉ ክስተቶች እንዲሁም የፕሪቶሪያውን ስምምነት የሚጎዱ እንቅስቃሴዎች እየተመለከትን ነው ያለው የትግራይ ክልል ጊዜያዊ አስተዳደር ትግራይን ለማናጋትና እርስ በርስ እንድንጣላ ሆነ ተብሎ በአፋር ኃይሎች እንዲደራጁ እንዲታጠቁ ምቹ ሁኔታ በመፍጠርና ድጋፍ በመፍጠር እንዲሁም ተልዕኮ በመስጠት በትግራይ ላይ ተደጋጋሚ የወሰን ጥሰት እንቅስቃሴ ሲደረግ ቆይቷል በማለት የትግራይ ክልል ጊዜያዊ አስተዳደር ጣቱን በአፋር ክልል ላይ የቀሰረ ሲሆን ይህንንም ሁኔታ ሐራ መሬት ወይም ነፃ መሬት በሚል ስም በአፋር የሚገኙ ታጣቂ ኃይልን ባለፈው ዓመት በተደጋጋሚ በዚህ ዓመት ደግሞ ቀደም ብሎ በኮነባና አባላ አቅጣጫም በተደጋጋሚ የመተንኮስ ተግባር ሲፈጽሙብን ነበር ያለው የትግራይ ክልል ጊዜያዊ አስተዳደር በመቀጠልም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ ዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዘውን የልማት ውይይት ለማደናቀፍ ሲባል ከመጋሌና ቶንሳ ተነስተው ደደርባና ጸሐፍቲ ገረአገው ድረስ በመሄድ አስተዳደሩ አመራሮችን ያልፉበታል ተብሎ በሚጠበቀው የመቀሌ መሆኒ መስመር ላይ ሁከት ለመፍጠር ሞክረው ነበረ በማለት ይገልጻል። ጊዜያዊ አስተዳደሩ በመግለጫው ነገር ግን ችግሮችን በውይይት ለመፍታትና ለሁለቱም ህዝቦች ወንድማማችነትና ጉርብትና ክብር በመስጠት ችግሩን በሰላማዊ መንገድ በውይይት ለመፍታት ካላቸው ከፍተኛ ፍላጎት በመነሳት ሁኔታውን ከመግለጽ ተቆጥበው መቆየታቸውን የሚገልጸው ይሄው የትግራይ ክልል ጊዜያዊ አስተዳደር መግለጫ አሁንም ቢሆን በትግራይ በኩል ሁከት ወይም አለመረጋጋት እንዲፈጠር አንፈልግም በማለት ገልጾ ይህንን ችግር የፈጠረው አካል ራሱ ከሳሽ ሆኖ ጥቅምት 26 ቀን 2018 ዓ.ም ረቡዕ የአፋር ብሔራዊ ክልላዊ መንግስት የአፋር ኮሚኒኬሽን ቢሮ ባወጣው መግለጫ የህወሓት የጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጿል። ይሁን እንጂ ይህ መግለጫ መሰረት የሌለው ነው። የተረገጠ የአፋር ወሰንም የለም፣ አልገባንም፣ ምንም አይነት ጥቃት አልፈጸምንም ሲል የጊዜያዊ አስተዳደሩ አስተባብሏል።